ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። ከሰገነቱ ከማማው ላይ ናችሁ። ሚኒሊክ ዛሬም ንጉስ ነው። የዕለቱ መርሃ ግብራችን ጀመረ። አድማጭ ተመልካቾች አብራችሁን ስለምትሆኑ ከልብ እናመሰግናለን። አድማጮች አብረን ቆይታ ስናደርግ ውይይት የምናደርግበት የዛሬው ርዕሰ ጉዳይ 4 ኪሎን እያስጨነቀ ያለው የመፈንቅለ መንግስት ስጋት አዲስ ወታደራዊ መዋቅር አለ። ስለሱ ምን ነግራችሁ ነገር አለ። ርዕሰ ጉዳያችን 4 ኪሎን እያስጨነቀ ያለው የመፈንቅለ መንግስት ስጋት፣ የህወሓት ጀነራሎች አቋም፣ ዓለም አቀፍ ሪፖርት ያጋለጠው የአብይ አህመድ ቅጥፈት በሚል ርዕሰ ጉዳይ ቆይታ እናደርጋለን። ከዚሁ ጋር አያይዘን የ4 ኪሎ አገዛዝ ጭንቀት ውስጥ ገብቶ የመፈንቅለ መንግስት ስጋት ትንተና ውስጥ ገብቷል። ከዚህም የተነሳ አዲስ ወታደራዊ አወቃቀር እንዲኖር ትዕዛዝ ተሰጥቷል። ይሄንን ተከትሎ አዲሱ መዋቅር ምን ይመስላል የሚለውን እነግራችኋለን። የመፈንቅለ መንግስት ስጋት ውስጥ ከየት ነው የሚመነጨው የሚለውን እናነሳለን። መቃሊ መንግስት እግዚአብሔር ነው ማለት እኔ መንግስት እኔ ተቀላለ ከየት ነው ሽብርኪ ነው በህይወቴ ማዝሮ ማለት ንግድ ፍቃድ ያወጣው ቀን ነው መዳሪያ ለምን ነው ማለት እኔ መቶ ምናምን ሽብርኪ ነው አምጥቼ ልከፍለው ከየት አምጥቼ ነው የምከፍለው መቶ ምናምን ሽብር ማለት የለኝም ራሱ ከየት አምጥቼ ነው የምከፍለው ምንድን መቃሊ መንግስት እግዚአብሔር ነው ማለት እኔ መንግስት እኔ ተቀላለ ከየት ነው ሽብርኪ ነው አምጥቼ ነው ከየት ነው መቶ ምናምን ሽብር የምከፍለው እኔ ከየት አምጥቼ ነው መቶ ምናምን ሽብር የምከፍለው እኔ እኮ በዛው ነው እኮ ነው በሀምሳ ብር እኔ ከየት አምጥቼ ነው እሺ የምከፍለው ያለን እንዴ ምን አይነት ህግ መጣ? እኛ ሳናቅ ሌላ ሀገር ሄደን እንዴ ቆይኛ ሌላ ሀገር ሄደን እንዴ ኢትዮጵያ ውስጥ አለ ያለ ነው እኔ እግዚአብሔር እንደዚህ ነው ያቻለቀው ምን ማለት እኔ ንግድ ፍቃድ ያወጣው ግን ያንቀን ግሪን በሳ እኔ ምንድን ያጠፋሁት እሺ የሰራሁት ልክፈል ግን ይሄ አይደለም መጣው ሳሙ እኔ መንግስት ያለ ባክን እግዚአብሔር እኔ እንደው ወንሺ 100,000 ብር ነው በህይወት እንቻላቀም እንደ እግዚአብሔር ሽብርኪት ነው መሰርቺ ነው እኔ ሳጉዛ ጋር ሲነገረኝ ነጭላም ነው ያላበኝ እግዚአብሔር እኔ እንደዚህ አይነት ብር እኔ ሰርቼ አላውቅም እኔ እንዴ ምን ጓደኞቼ ሲሰደዱ ወግሮ ተሰደድኩኝ እኔ እግዚአብሔር እንዴ መንግስት ያለባክ የአብይ አህመድ ቡድን ወይም የኦህዴድ ኃይል በመከላከያም በሲቪልም ያለው አካል የኦርቶዶክሳዊ ተዋህዶን ለማጥፋት ሲዘምት ዓለም ደግሞ ምስክርነት እየሰጠ ነው። በቅዱስ ነው አለው እና አብይ አህመድ የራስ መኮንንን ሐውልት ሐረር ላይ ገንብለው ጥለው የአጫሉን ሐውልት አዲስ አበባ ላይ ያቆማል። አትሊስት አጫሉን እንደ አንድ የታወቀ አርቲስት ማይክ አስይዘው በማይክ እኮ ሊያቆሙት ይችላሉ። ሐረር ላይ የራስ መኮንንን ሐውልት ካፈረሱ በኋላ አጫሉ ማይክ ይዞ በፈረስ ይጋልብ በጣም ግዙፍ ሐውልት አቆመዋል። እየነገሩን ያለው ግልጽ ነው። አሁን አጫሉን ወዱት እንዳልሆነ አብይ አህመድ እናውቃለን። እንዴት አድርጎ እንዳስወገደውም ይታወቃል። ነገር ግን ሊያተርፉበት ደግሞ ስለፈለጉ ሁሉንም አይደል የታሪክ ገጽን መፋቅ አይደል አላማቸው። ነገር ግን በጣም በእርግጠኛነት ይሄ ስርዓት እንኩትኩት ወጥቶ የራስ መኮንን ሐውልት በቦታው ላይ ከቀድሞ ከነበረው በልዩ ሁኔታ ሳይመለሽ ማንም ተኝቶ ያድራል ብዬ አላስብም። በጣም ብዙዎች ሲንገበገቡ የሚውሉበት ቁጭት ነው። የሥርዓቱን ነውረኛነት አውዳሚነት የሚገልጥም እንደሆነ ግልጽ ነው። ዓለም ስለ ኢትዮጵያ ኦርቶዶክስ ግን ምን ይላል? እስኪ ይህንን እናዳምጥ። ይህንን ተከታትለን እንመልሳለን። The white men that brought the Bible to Africa. ወደ አፍሪካ መጽሐፍ ቅዱስ ያመጡ ነጮች አይደለም። Ethiopia had the Bible before the white men. ከነጮች በፊት ኢትዮጵያ መጽሐፍ ቅዱስ ነበራት። As a matter of fact, እውነቱን ነግራችሁ Ethiopia had the gospel before the Bible. መጽሐፍ ቅዱስ ሳይጻፍ ኢትዮጵያ ወንጌል ደርሷታል። There is a man called the Ethiopian eunuch ኢትዮጵያዊ ጃንደረባ የሚባል ሰው አለ who was taught by Philip. ፊሊጶስ ያስተማረው ሰው And if you understand that is before the Bible, the New Testament was written. ያንን ከተረዳችሁ ያ መጽሐፍ ቅዱስ አዲስ ኪዳን There was ከመጽሐፉ በፊት ነው። already an Ethiopian coming to Africa to tell them what's happening before the Bible was written. መጽሐፍ ቅዱስ ሳይጻፍ ለኢትዮጵያ ሊነግር የመጣ ኢትዮጵያዊ አፍሪካዊ ነበረ። And for those who do not understand, ላልተረዳችሁ ደግሞ the wife of Moses was Ethiopian. የሙሴ ሚስትም ኢትዮጵያዊ ነበረች።
So Africa can boast. ስለዚህ አፍሪካ መኩራት ትችላለች because of Ethiopia. ኢትዮጵያ ስላለች። Of the countries that God speaks of in the Bible, በመጽሐፍ ቅዱስ እግዚአብሔር ከሚናገርላቸው ሀገሮች ሁሉ God speaks of Ethiopia. እግዚአብሔር ስለ ኢትዮጵያ ይናገራል። So I didn't come here ስለዚህ እዚህ የመጣሁት to teach you the Bible. መጽሐፍ ቅዱስን ላስተምራችሁ አይደለም። You had the Bible before we had the Bible. እኛ መጽሐፍ ቅዱስ ሳይደርሰን እናንተ ጋር ደርሶ ነበር። I came here for a revival. እዚህ የመጣሁት ለሪቫይቫል ነው። That Ethiopia will have to be the best at taking the gospel to the Europeans, ወንጌልን ለአውሮፓውያን በመውሰድ ወደ አሜሪካውያን። Let me tell you another fact before we proceed with our prayer. ጸሎታችንን ከመቀጠላችን በፊት ሌላ አንድ እውነት ልንገራችሁ። How many of you have ever been to Israel? ምን ያሉቻችሁ እስራኤል ሄዳችሁ ታውቃላችሁ? If you have ever been to Israel, raise your hands. እስራኤል ሄዳችሁ መጣቁ እጃችሁን አሳዩኝ። I see a few hands. ጥቂት እጆች ይታዩኛል። Do you know all the sites we visit today in Israel? ታውቃላችሁ በእስራኤል የምንጎበኛባቸው ቦታዎች ሁሉ When Europeans saying they are going to Israel, አውሮፓውያን ወደ እስራኤል እንሄዳለን ሲሉ when they say they're going to Israel to see the sites, the holy sites, ቅዱስ የሆኑ ቦታዎችን ለማየት ወደ እስራኤል እንሄዳለን ሲሉ it was Queen Helena who found the holy sites. ንግሥት እሌኒ ነበረች ያንን ያገኘችው። That means it is an Ethiopian who told us where Jesus was crucified, where we find the sites, where we find everything. ኢትዮጵያዊ ነበረች ኢየሱስ የት እንደተሰለቀ የት እንደሆነ የተነገረችን። And let me explain to you something. አንድ ነገር ልንገራችሁ። She said she saw something in a vision. በራእይ አንድ ነገር አየሁ አለች። And a lot of people think it's a lie. ብዙ ሰዎች ውሸት ነው ብሎ ያስባሉ። And I know the Orthodox Christians in this country በዚህ ያሉ የኦርቶዶክስ አማኞች are really following the truth. እውነቱን እንደተከተሉ አምናለሁ። That was the truth. She actually saw it in a vision. በራእይ እንዳየችው አምናለሁኝ እኔ። And some of you who oppose the Orthodox Christians, አንዳንዶቻችሁ ደግሞ ኦርቶዶክስ ክርስቲያኖችን ትቃወማላችሁ። but I came with the revival message. ግን የሪቫይቫል መልእክት ይዤ መጥቻለሁ። Without them, even the history of Christianity will not be here. ያለ እነሱ የክርስትና ታሪክ እንኳን እዚህ አይኖርም ነበር። So when you see them, don't oppose them, support them, ስለዚህ respect ስታዩአቸው them. አትቃወሟቸው፣ ደግፏቸው፣ አክብሯቸው። አመሰግናለሁ። ዓለም ወደደም ጠላም ይሄንን እውነት ነው ፌስ የሚያደርገው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባትደገፍ የምትቃወም ባይደግፉ የሚቃወሙት አይደለችም። ዓለም እንዲህ የሚናገርላት አንዲት ኩላዊት ሐዋርያዊት የኦርቶዶክስ ተዋሕዶ ቤተክርስቲያን የ4500 ዘመን ታሪክ አላት ምንላት ኢትዮጵያ በዘመነ ብሉይ ወይም ዓመተ ዓለም በዘመነ ሐዲስ ዓመተ ምህረትም ከኢትዮጵያ ኦርቶዶክስ ቤተክርስቲያን ሀብታት እና እሴቶች ከተለየች አገሪቷ ባዶዋን ናት። አገር ያቆየች ቤተክርስቲያን እንደ ጠላት ተፈርጃ በኦህዴድ እየተሳደደች ነው የምትገኘው። ይህቺ በዓለም ላይ የሚመሰከርላት ታላቅ ቤተክርስቲያን ተገደው የግድ መንፈስ ቅዱስ ያናገራቸው እንዲህ ተጸፍተውም ቢሆን የሚናገሩ የሚመሰክሩ ያለባት የራሳችን ጉዶች እኛኑ የሚመስሉ ጸይሞች በመልክ የሚመስሉን በቋንቋ የሚመስሉን አገር በመጋራት የሚመስሉን ፈጽሞ በጠላትነት የፈረጁን ሳያጠፉን በሰላም መተኛት የሚዘገንናቸው የማይቻላቸው በየዕለቱ ገለውን በመቃብራችን ላይ መጨፈር የሚፈልጉ በየዕለቱ ይችን ታሪካዊት ቤተክርስቲያን በእሳት ለኩሰው ዙሪያዋን ከበው እየተሳለቁ መሞቅ የሚፈልጉ እየገደሉን እየፈጁን የሚያሾፉብን አቃጥለው አብያተ ክርስቲያናት አውድመው ክርስቲያኑን አርደው ያልቅሱ ተዋቸው እያሉ የሚዘብቱብን ነው 4 ኪሎ ያሉት። ዛሬ ጭንቅ ላይ ናቸው። መፈንቅለ መንግስት እየመጣ ነው የሚል ጭንቅ ላይ አንድ አባት የተናገሩትን ላስቀድም በቀዳሚነት ወደዛው እንለፍ። መደመር ይላል። ጥሩ ነው መደመር። መቀነሱ በሀገር ላይ በስፋት ሀገራችን ኢትዮጵያ በሽተኛ ሆና ነው የምናያት። ቀና ብላ አልሄደችም። ጆሮዋ የማይሰማም ዓይኗ የማይናገረው ሀገር ቀና ብላ እንድትሄድ አንደበቷም እንዲናገር ጆሮዋም እንዲሰማ ዓይኗም እንዳይ እግዚአብሔር በሀገራችን ላይ ያለውን ችግር በሰው በኩል አይወገኝም። በእግዚአብሔር በኩል ችግሩ ያለበትን ያውቃልና ሀገራችንን ከጭንቀትና ከችግር ያውጣል። መደመር ይላል
በመላገሪቱ ግን መቀነሱ በዛ አሉ እኚህ አባት። መደመር ይላል ግን መቀነሱ በዛ። አሁን ደግሞ እንዲህ ያለውን ግፍ የሚፈጽሙባት ቤተክርስቲያንና ምእመን ምን አይነት ስቃይ እያሳለፉ ነው? ህዝብ ምን አይነት መከራ እያሳለፈ ነው? እስቲ በቀዳሚነት መልካም ይህንን ቪዲዮ ተከታትለን እንመለስ። ሰላም ቤተሰብ፣ ዛሬ ቀን 5/10 ወር 2018 የድረሱልን ጥሪ ነው። ድረሱልን የኢትዮጵያ ህዝብ ባካችሁን ድረሱልን። ይህ ቦታ ከመቂ ወጣ ብሎ አቆቃ አዱላላ ልንገባ ስንል ያለው ድልድይ ላይ በጣም የቆሰለ ሰው አለ፣ የሞተም ሰው አለ፣ የተጎዳም ሹፌር አለ። እንደገና እንደዚሁም ደግሞ 6 መኪና በላይ የተያዙ መኪኖች አሉ። ይሄ በኢትዮጵያ ውስጥ የዕለት ተዕለት ዜና ነው። በማህበራዊ ሚዲያ መጥተው እዚህ ጋር ያለነው እየተሰቃየን ነው እያለቅን ነው ድረሱልን የሚል የእነ አብይ አህመድ ቡድን የተደራጀ ሚሊተሪ የለበሰ አዛዥ ያለው ሎጂስቲክ የተመደበለት በሚዲያ የሚጠቀም ትልቅ የሰራዊት አካል ጀነራሎች ምናምኖች የሚመሩት የሰራዊት አካል ሂደህ አማራ ክልል ገብተህ አባታየውን አስቀምጠህ ልጁንና ሚስቱን በፊቱ በግሩፕ ድፈር ብሎ ትእዛዝ ይሰጣል ብሎ ማን ሊያምን ይችላል? ይሁን በዚህ ዘመን ይሄ ይደረጋል ተብሎ እንዴት ይታመናል? አሁን በዓለም አቀፍ ሪፖርት በእኔ እኮ አይደለም በዓለም አቀፍ ሪፖርት የአብይ አህመድ ሰራዊት አማራ ክልል ላይ ገብቶ ይሄን ያህል ሺህ ቢቢሲ እኮ ነው የዘገበው። ሳምፕል ወስዶ ከ6 ጤና ጣቢያዎች ላይ በተወሰደ ሳምፕል ብቻ 2400 በላይ እድሜያቸው ከ6 ዓመት እስከ 9 ዓመት የሚደርሱ አዛውንቶችና 6 ዓመት ህፃናት እስከ 9 ዓመት አዛውንት ድረስ መድፈርን እንደ ጦር ስልት ቆጥረው የሚደፍሩ አካላት የመንግስት ስልጣን ይዘዋል። ያ አካል ተመርጫለሁ ብሎ አሁን ያውጅልሃል ማለት ነው። የፈለገውን አይነት ጭካኔ በሚሰሩበት ጊዜ ልክ ነን ብለው ነው የሚያምኑት። አብይ አህመድ ትግራይን በሻሻ አድርጊያታለሁ ሲል ቅድም ከሚለው አስተሳሰብ ነው የሚነሳው። ትግራይ ወደ በሻሻነት እስካልተቀየረ ድረስ አዲግራት የሚለው ስም አዲጋራ ተብሎ ሊቀየር አይችልም። ለመቀየር መጀመሪያ ህብረተሰቡ ወደ ማቅ ወደ መጨረሻው ያዘቅት ድህነት ውስጥ መግባት አለበት። ከዚያ በኋላ የሚፈልጉትን ኃይል አምጥተው ማስፈር አለባቸው። ከዚያ ዴሞግራፊው ተቀይሯል ማለት አለባቸው። ወልቃይት ለዛ ፕሮጀክት የተዘጋጀ ነው። እዛና እዚህ ተቧርኖ የሚላቀሰውንና የባዕዴን ኪስ ውስጥ ገብቶ የሚወራጨውን እርሳው። እሱን ከማልቀስ አይወጣም ሁልጊዜ። በደንብ የተዘጋጁበት እነሱ በዚህ የምርጫ ሂደት ውስጥ በፌዴራል ስር አድርገን ምርጫ እናካሄዳለን ካሉ በኋላ ቲፒኤልኤፍ ጥቃት ይፈጽማለሁ ስላለ ብቻ ነው የቀረው። እነ ኮሎኔል ደመቀ እኮ አመቻችተውታል ምርጫ ለማድረግ ወደ ፌዴራል ስር ይግባ የሚለውን። ለጊዜው የተቃወሙ አስመሰሉት፣ ግን ሬዲ ነበሩ። ፈርተው የተውት ቲፒኤልኤፍ ምርጫ ወልቃይትና ጠለምት ላይ ራያ ላይ ምርጫ አካሄዳለሁ ቢል ኖሮ አብይ አህመድ ጥቃት እዛ ይሰነዘር ነበር፣ ጦርነት ይጀመራሉ። ከትግራይ ጋር ደግሞ ጦርነት መጀመሩን አልፈለገውም። ኦባሳንጆን የላከውና ሽምግልና እየለመነ ያለው ለዛ ነው። ለምን? ጊዜ መግዛት ይፈልጋል። በተለይ በዚህ ክረምት ውስጥ ከቲፒኤልኤፍ ጋር ወደ ጦርነት ውስጥ ከተገባ የአብይ አህመድ ጉዳይ 4 ኪሎ ማክተሚያው እንደሆነ ያውቃል። ክረምቱን የአማራ ፋኖ ብሔራዊ ንቅናቄ እያደረገ ያለው ዝግጅት አብይ አህመድን ጉሮሮውን ይዞ አፍንጫውን ይዞ እንደሚያስነጥሰው ገብቶታል። ይሄ ክረምት ድብዳብ በሆነ ብርድ ልብስ ተሸፍኖ በርበሬ የሚታጠንበት ነው። የአብይ አህመድ ስርዓት ያውቁታል። ይሄን ለማክሸፍ በሚችሉት መጠን ሁሉ እየተራወጡ ነው የሚገኙት። በሚችሉት መጠን ሁሉ ይህ አውዳሚ ስርዓት ግን በዓለም አቀፍ ሪፖርትም ጭምር የሰራው ወንጀል የሚፈጽሟቸው ቅጥፈቶች እየተጋለጡ ቀጥለዋል። እንግዲህ እነ አብይ አህመድ የፋኖን ኃይሎች በተመለከተ አስቸኳይ ግምገማ እንዳካሄዱ ሰምተናል። በተለይ አብይ አህመድና ሽመልስ አብዲሳ የፋኖን ኃይሎች በተመለከተ የያዙት አቋም ከዚህ ቀደም ምናልባትም ተጠባቂ የማይሆን ነው። ከዚህ ቀደምና አብይ አህመድን ሁላችሁም እንደምታውቁት አንዴ ጽንፈኞችን እናጠፋለን፣ ሌላ ጊዜ ደግሞ እንደመሰሳለን፣ የትኛውም ኃይል እኛን ማሸነፍ አይችልም በማለት ነው የሚታወቁትና አብይ አህመድ አሁን ግን እና አብይ አህመድ በከፍተኛ ሁኔታ የፋኖን ኃይሎች ማሸነፍ እንደማይችሉ ጠንቅቀው ገብቷቸዋል። ይህንንም ተከትሎ ይመስላል እንግዲህ በ4 ኪሎ ቤተ መንግስት አስቸኳይ ስብሰባዎችን እያካሄዱ ይገኛሉ በተደጋጋሚ። ከሰሞኑ የምክክር ኮሚሽን በሚል ህዝብን ለማደናገር የሚካሄድ አንድ ስብሰባ አለ በአዲስ አበባ። ይሄ ስብሰባ ወይም ደግሞ የምክክር ኮሚሽን ጎን ለጎን ባለበት ሁኔታ ደግሞ የፋኖ ኃይሎች በከፍተኛ ሁኔታ
ለነ አብይ አህመድ ስልጣን ስጋት መሆናቸውን ተከትሎ እነ አብይ አህመድ እነ ሽመልስ አብዲሳ ጥብቅ አስቸኳይ ዝግ ስብሰባዎችን እያካሄዱ እንደሚገኙ የውስጥ ምንጮቻችን ሾክ እያሉን ይገኛሉ። በተለይ ደግሞ የሽመልስ አብዲሳ አቋም በጣም የሚያስቅ ሆኖ ተገኝቷል። ከዚህ ቀደም ሽመልስ አብዲሳ አምባገነን ሆኖ በማን አለብኝነት አደባባይ ላይ ወጥቶ የትኛውም ኃይል የትኛውም አካለኛ ማሸነፍ አይችልም በሚል በተደጋጋሚ ማን አለብኝ በማለት ህዝብን እንደ ህዝብ በመስደብ በመዝለፍ አደባባይ ላይ ወጥቶ በመደንፋት የሚታወቅ ሰው ነው ሽመልስ አብዲሳ። አሁን ላይ ግን የሽመልስ አብዲሳ አቋም የተለወጠ ይመስላል። ከዚህ ቀደም ፋኖን እናጠፋለን የሚል ሙሉ እምነት ነበራቸው። ጽንፈኛውን ቡድን ትጥቁንም ቀበቶንም እናስፈታለን ብለው ነው ያለ የሌላ ኃይላቸውንና አቅማቸውን ታንኩን፣ ባንኩን፣ ድሮኑን ይዘው መላው የአማራ ክልል ከተሞች ውስጥ መጠነ ሰፊ ውጊያ ቢያካሂዱም የፋኖን ኃይሎች ማሸነፍ አልቻሉም። በዚህ የተነሳ አሁን ላይ አቋማቸው ተለውጧል። አቶ ሽመልስ አብዲሳ ምን አሉ ብላችሁ ብትሉኝ ጽንፈኛውን ቡድን ማጥፋት ከነበረብን ጊዜ ዘግይተናል አሉ። ማለት የፋኖን ኃይሎች ማጥፋት ከነበረብን ጊዜ ዘግይተናል። ጽንፈኛው ቡድን አሁን ላይ በትጥቅ ትግል መጥፋት የሚችልበት ሁኔታ ላይ አይደለም። የኛም አቅም ጽንፈኛውን ቡድን ታጥቀን በትጥቅ ትግል ጽንፈኛውን ሙሉ ለሙሉ አጥፍተን ክልሉን ወደ ቀደመ ሰላሙ መመለስ አንችልም ብለው ገምግመዋል። ይሄ የሚያሳየው የፋኖ ኃይሎችን አሁናዊ አቋም በግልጽ የሚያሳይ ነው ማለት ነው። እንደከዚህ ቀደሙ ነፍጠኞችን ነፍጣቸውን ቀምተን እኛ ታጠቅን ወደ አባይ ተጉዘን ቁማሩን በላናቸው ብለው በማለት በመደንፋት የሚታወቁት አቶ ሽመልስ አብዲሳ አሁን ላይ ግን እንደ ሐሳብ ብለው ያነሱት ምንድነው? ለፋኖ ከፍተኛ አዛዦችና መሪዎች ሹመትና ስልጣን በመስጠት የፋኖን ኃይሎች መበተን እንችላለን ነው እያሉ የሚገኙት። ያ ማለት ለፋኖ ከፍተኛ አዛዦች ለነ ዘመነ ካሴ፣ ለነ እስክንድር ነጋ እንዲሁም በአጠቃላይ የፋኖ ከፍተኛ አዛዦችና መሪዎች ለሚባሉት በአጠቃላይ ሹመት፣ ስልጣን፣ ሽልማት፣ የእጅ መንሻ፣ ጉቦ በመስጠት የፋኖን ትግል መጥለፍና እንዲሁ ደግሞ በፋኖ ኃይሎች ስር የሚገኙ ተዋጊዎችንም በአጠቃላይ እንደ ፍላጎታቸው መከላከያን፣ የፌደራል ፖሊስን፣ አድማ በተናንና ፖሊስን እንዲቀላቀሉ መጋበዝ የሚል የእጅ መንሻ ጉቦ ይዘው ተከስተዋል አሁን ላይ። ይሄ የሚያመላክተው ከዚህ ቀደም እናጥፋን ደምሰስ ያሉትን ኃይል ማጥፋት አቅቷቸዋል ማለት ነው። ስለዚህ የፋኖን ኃይሎች በትጥቅ ትግል ማሸነፍ ስለማንችል አሉ ምክንያት ብለው ያስቀመጡት አሁን ላይ የፋኖ ኃይሎች ትግል ተጠልፏል ሲሉ ነው የገመገሙት። በተለይም ደግሞ ግብጽና ሻቢያ በቀጥታ ለጽንፈኛ ቡድኖቹ ዘመናዊና ትልልቅ የጦር መሳሪያዎችን እያስታጠቁ ይገኛሉ ሲሉ ገምግመዋል። ሻቢያ የቀይ ባህርን ገና ለገና ልቀማ ነው ከሚል የተነሳ በኢትዮጵያ ጉዳይ ጣልቃ በመግባት በኢትዮጵያ ውስጥ የሚገኙ ታጣቂ ቡድኖችን እያስታጠቁ ነው፣ እየደገፉ ነው፣ እያሰለጠኑ ነው። ስለዚህ በአፋጣኝ ይሄንን የተጠለፈውን ጽንፈኛውን ቡድን ከጎናችን ለማሰለፍ እንደ ፍላጎታቸው እንደ አቅማቸው በክልልም በፌደራልም ሹመትና ስልጣን እንዲሰጣቸው በሚል ቄሶችን፣ ሸዎችን፣ ሽማግሌዎችን፣ ተሰሚነት ያላቸው ግለሰቦችን በአጠቃላይ ፐብሊክ ፊገር የሆኑ ግለሰቦችን ወደ እነ ዘመነ ካሴ ለመላክ ዝግጅታቸውን እያጠናቀቁ እንደሚገኙ እየሰማን ነው የምንገኘው። ይሄ እንግዲህ የጨነቀ ዕለት እንደማለት ነው። ሰው የምክክር ኮሚሽን አገራዊ የምክክር ኮሚሽን ብሎ እንደገና ደግሞ ታጣቂዎች በሌሉበት በአማራ፣ በትግራይ፣ በኦሮሚያ ጦርነት እየተካሄደ ባለበት በዚህ ሰዓት የምክክር ኮሚሽን የሀገሯን ችግር እፈታለሁ ብሎ በአዲስ አበባ 4000 ሰው ይዘው ከተቀመጡ በኋላ አሁን ላይ ደግሞ ከበስተጀርባ ደግሞ ከታጣቂ ቡድኖቹን ወደ መማፀን ወደ መለመን ትጥቁን አቁሙ፣ ለኢትዮጵያ ጥንተ ጠላቶች ተላላኪ መሆናችሁን አቁሙ፣ ሹመትም ስልጣንም እንሰጣችኋለን ወደሚል ተማጽኖ
እንደገቡ እየሰማን ነው የምንገኘው። ታዲያ ይህም የሚያመለክተው ምናልባት አብይ አህመድ የፋኖን ኃይሎች ወደ መማጸን የገቡበት ምክንያት ወይ ደግሞ ለነዘመነ ካሴም ሹመትና ስልጣን እንሰጣችኋለን እያሉ የሚገኙበት ዋነኛ ምክንያት የፋኖን ኃይሎች ወደዋቸው ወይ ደግሞ የትግል ዓላማቸውን ተገንዝበው የፋኖ ኃይሎች የሚታገሉበትን የትግል ዓላማ የትግል ጥያቄ ለመመለስ ሳይሆን ስልጣናቸው እየተነቀነቀ ስለሆነ የሹመታቸውን ቦታ ላለማጣት ስለሚፈልጉ ይሄንን ጉዳይ በአፋጣኝ በሰላማዊ መንገድ እንፍታ። ይሄ የማይሆን ከሆነ ሹመትና ስልጣን ማጣት ብቻ ሳይሆን አገሪቷ ኢትዮጵያም ልትበተን ትችላለች የሚል ግምገማን ገምግመዋል። ይሄ በጣም የሚያስቅ ነው። ዓለም አቀፍ መንግስታት፣ ዓለም አቀፍ ተቋማት በኢትዮጵያ ያለ ጦርነት እንዲቆም በተደጋጋሚ ጥሪዎችን ሲያቀርቡ ቆይተዋል። ለዚህ ምላሽ ያልሰጡት የብልጽግና ሰዎች አሁን ላይ ግን ሹመት ስልጣን ልናጣ ነው ከሚል ስጋት የተነሳ በሀገሪቱ ውስጥ እያካሄዱ የሚገኙትን ደም አፋሳሽ ጦርነት ለማቆምና ለታጣቂ ቡድኖቹም ሹመት ሽልማት በመስጠት ከጎናቸው ለማሰለፍ እየተንደፋደፉ ነው የሚገኙት። ውድ አድማጮቼ ስለምትከታተሉኝ ከልብ አመሰግንኩ። በቀጣይ